መንግስት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሥራ ባልደረቦችና ወዳጆችን በማሰር በድምፃዊው ላይ ከበባን ጀምሯል። የአሜሪካና ኢራን የተኩስ አቁም ስምምነት ተራዘመ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ላይ በመንግስት የሚደረጉ ከበባዎችና ማዋከቦች ተጠናክረው መቀጠላቸው ተሰማ። ቴዲ አፍሮ ባለፈው ሳምንት ሐሙስ ሚያዝያ 8 ቀን 2018 ዓ.ም ኢቶሪካ የሚለው አልበም ውስጥ የጠቅላይ ሚኒስትር አብይ አህመድ መንግስትን በጽኑ የሚተቹ ሙዚቃዎችን ካቀነቀነ ከቀናት በኋላ በመንግስት አካላት ከበባና ማዋከብ እየደረሰበት መሆኑ ተሰምቷል። ትላንት ማለትም ሚያዝያ 13 ቀን 2018 ዓ.ም የአርቲስቱ ጓደኛና ምክትል ስራ አስኪያጁና ቃል አቀባዩ በፖሊስ መታሰራቸውን የተነገረው የቴዲ አፍሮ የቅርብ ወዳጅ እንደሆነ የሚነገርለት የሱፍ ያሲን ካፌ በተቀመጠበት በቁጥጥር ስር እንደዋለና የፖሊስ አባላቱን የፍርድ ቤት ትዕዛዝ ሲጠይቃቸው ጉልበት እንደተጠቀሙበት ነው የተነገረው። በሌላ በኩል ደግሞ የድምፃዊ ቴዲ አፍሮ ምክትል ስራ አስኪያጅና ቃል አቀባይ መሐሌት ሰለሞን አትላስ ሆቴል አካባቢ ካረፈችበት ቦታ ተይዛ መታሰሯ ተሰምቷል። መሐሌት ሰለሞን የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ከመውጣቱ በፊት በመገናኛ ብዙሃን ቀረበች ማብራሪያዎችን ስትሰጥ ነበር። ከዚህም ሲያልፍ የመንግስት ታጣቂ ኃይሎች ማክሰኞ ለሮብ ሚያዝያ 14 ቀን 2018 ዓ.ም ሌሊት በድምፃዊ ቤት በመሄድ ሌላኛው የቴዲ አፍሮ የሥራ አጋር እንደሆነ የሚነገርለት በሙያ ስሙ ዲጄ ዊሽ የሚባልን ግለሰብ ለመያዝ ጥረት ያደረጉ ሲሆን ራሱ ድምፃዊው የጸጥታ ኃይሎችን ከመሸ ቤት አላስገባም ብሎ ግብ ከፈጠረ በኋላ የጸጥታ ኃይሎቹ ዲጄ ዊሽን የማሰር ተልዕኳቸው ሳይሳካ መቅረቱ ተሰምቷል። ሆኖም መንግስት የቴዲ አፍሮ አልበምን መውጣት ተከትሎ በቴዎድሮስ ካሳሁን ዙሪያ ያሉ ሰዎችን የማሰርና የማዋከቡ ህጋዊ መሰረቱ ግልጽ አይደለም። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ በተሰኘው አልበም ውስጥ መንግስትን በጽኑ የተቹትን ሙዚቃዎችን ግጥምና ዜማዎችን ያዘጋጀው ራሱ መሆኑን ገልጾ ሳለ የአልበሙ መውጣትን ተከትሎ ሊያውም ከሙዚቃው ስራው ጋር ቀጥተኛ ግንኙነት የሌላቸው ሰዎችን በከፍተኛ ደረጃ ማዋከብ ውስጥ መግባቱ አስገራሚ ነው። እንደሰማነው ከሆነ በቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም የተበሳጨው መንግስት ከራሱ ከድምፃዊው ይልቅ በዙሪያው ያሉ ሰዎች ላይ ያተኮረው ድምፃዊው ላይ ከባድ የስነ ልቦና ጫናዎችን በማድረስ በቀጣይ አርቲስቱ በሚኖሩት የጥበብ ስራዎቹ ላይ መንግስትን ከመተቸት እንዲቆጠብ እንዲሁም አሁን በአልበሙ ላይ ያካተታቸው ጸረ መንግስት ሙዚቃዎችን በአልበሙ ብቻ ተወስነው እንዲቀሩ በሚኖሩት የሙዚቃ ድግስ መርሃ ግብሮቹ ላይ እንዳይዘፍናቸው ከወዲሁ ስነ ልቦናዊ ስራ ለመስራት ነው የሚሉ አሉ። መንግስት ራሱን ቴዎድሮስ ካሳሁን ቴዲ አፍሮን ማሰርን አልመረጠም ወይንም ፈርቷል የሚሉ ሌሎች ምንጮች ደግሞ የመንግስት ዓላማም አርቲስቱን በአካል በማዋከብ በሌላ በኩል ደግሞ ከግብር ጋር የተያዙ ግዴታዎችን በድምፃዊው ላይ በመጣል ከሀገር እንዲወጣ ነው ይላሉ። አርቲስቱ ከሀገር መውጣቱም አሁን ኢትዮጵያ ሆኖ በሙዚቃ ምሬቱን መግለጹ በመንግስት ላይ የሚፈጥረው ፖለቲካዊ ጫናን በመቀነስ በሌሎች ዲያስፖራ ተቃዋሚዎች ላይ የሚያነሳውን አይነት ሀገሪቱን የማያውቁ አይነት ፕሮፓጋንዳን እንዲያነሳበት ያስችለዋል። ይህን የሚቃረኑ ሌሎች ምንጮች ደግሞ የድምፃዊው ከሀገር መውጣት አሁን ካለው የባሰ የሥራ ነጻነት ይሰጠው ይሆናል፣ በመንግስት ላይ የሚሰነዝራቸውን ጥበባዊ ትችቶችን አይቀንስም ይላሉ። ሆኖም ቴዎድሮስ ካሳሁን ቴዲ አፍሮ በሰራቸው ሙዚቃዎች ዓለም አቀፍ ዕውቅና ያለው በመሆኑ በሌላ በኩል ደግሞ በዓለም አቀፍ ዲፕሎማሲው ማህበረሰብ ዘንድ ከባድ ከበሬታን ያተረፈ በመሆኑ የሙዚቃ ስራ ስለሰራ ታሰረ መባሉ ለኢትዮጵያ መንግስት መጀመሪያም በሰብአዊ መብት አያያዝ ላይ ያለውን ደካማ ገጽታ ይበልጥ ስለሚያጠነክረው ለጊዜው ራሱን አርቲስቱን ማሰር አለመፈለጉ ነው እየተነገረ ያለው። ይህም ግን ለጊዜው ነው የተባለው። ጠቅላይ ሚኒስትር አብይ አህመድ ግን የቴዎድሮስ ካሳሁን ቴዲ አፍሮ አልበምን መውጣት ተከትሎ የተላለፉ መልእክቶችን በንቀት ትተው ማለፍ የፈለጉ ለመምሰል ሞክረው ነበር። ለምሳሌ እሁድ ሚያዝያ 11 ቀን 2018 ዓ.ም በወንጪ ደንዲ የሎጅና ሪዞርት ማስፋፊያ ምርቃት ላይ ከአንድ የመንግስት ሚዲያ ጋር ባደረጉት ቆይታ ቀጥታ ለቴዲ አፍሮ አልበም ምላሽ ለመስጠት በሚመስል ንግግራቸው እኛ ንስሮች ነን፣ ጩኸትን ለቁራዎች ትተነዋል ሲሉ ተደምጠው ነበር። ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር
ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ምንም ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ከዚሁ አንድ ንግግራቸው 3 ቀናት በፊትም ጠቅላይ ሚኒስትሩ ቴዲ አፍሮ አልበሙን ያወጣል በተባለበት ሚያዝያ 8 ቀን 2018 ዓ.ም ከሰዓታት በፊት ያስመረቁት የአሰላ የነፋስ ኃይል ማመንጫ ፕሮጀክት መርሃ ግብር ላይ የጀመርነው ስራ በትናንሽ ጩኸት አይቆምም ሲሉ የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ነገሩን በግልባጩ የተረዱ አንዳንድ ሰዎች ግን ጠቅላይ ሚኒስትሩ ደጋግመው የቴዲ አፍሮ አልበምን የሚያጣጥሉ ንግግሮችን ማድረጋቸው የሚያሳየው ለጉዳዩ የሰጡትን ክብደት እንጂ እንዳሉት ማቃለል አይደለም፣ ለነገሩ ትኩረት ባይሰጡ በዚህ ልክ ደጋግመው አያወሩትም ነበር ይላሉ ሲያስረዱም። እኚሁ አካላት የሚያቀርቡት ሌላ መረጃ አርቲስቱ አልበሙን ከማውጣቱ በፊት የነበሩ መንግስታዊ የሚመስሉ የማጣጣል ፕሮፓጋንዳዎችን ነው። ቴዲ አፍሮ አልበሙን እንደሚያወጣ ሲሰማ የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ በኳስ ተጫዋቾች በማስመሰል የተምታታ ግን ትችት ያዘለ ጽሑፍን በአርቲስቱ ላይ ጽፈዋል። ሌሎች አካላትም እንዲሁ። ይህም ጠቅላይ ሚኒስትሩ ለጉዳዩ ትኩረት መስጠታቸውን የሚያሳዩ የሚሉ ግለሰቦች አርቲስቱ ዳስጣል የሚል ሙዚቃ የታከለበት አልበሙን ማውጣቱን ተከትሎ ገላና ጋሮምሳና ዮሰን ጌታውን የተባሉ በኦሮምኛ ሙዚቃ ስራዎች የሚታወቁ ልጆች ወዲያው ምላሽ የሚመስል ነጠላ ዜማን ማውጣታቸው መንግስት የቴዲ አፍሮ አልበም እንደረበሸው ማሳያ ነው ይላሉ። በተለይ ዮሰን ጌታውን የሚባለው ልጅ እንደ ባህር በር ያሉ የመንግስት አጀንዳዎችን በሙዚቃ ዘፍኖ የሚያውቅ በመሆኑ ያሁኑ ነጠላ ዜማ መንግስት ያሰራው ነው የሚሉ አሉ። ከዚህ የበለጠ መረጃ አለን የሚሉ ሰዎች ደግሞ ገላና ጋሮምሳና ዮሰን ጌታውን ለሰሩት ነጠላ ዜማ ወፈር ያለ ገንዘብን ተቀብለዋል ብለዋል። በቴዎድሮስ ካሳሁን ላይ የተከፈተው ዘመቻ በፖለቲከኞችና በመንግስት ደጋፊ አርቲስቶች ላይ ብቻም የተወሰነ ሳይሆን ሃይማኖታዊ ይዘትም ያለው ነው። በሚያስገርም ሁኔታ በአንዳንድ የፕሮቴስታንት ክርስትና እምነት ማምለኪያ ቦታዎች ድምፃዊው የዘለፋ ማዕከል ሆኖ ነበር የሰነበተው። ድንኳን አንጥልም አይደለ? ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከዚህ የመንግስት የዜማም የንግግርም የፕሮፓጋንዳ መልሶ የማጥቃት እንቅስቃሴ በኋላ በድምፃዊው ቴዎድሮስ ካሳሁን ዙሪያ ማዋከም መደረጉ መንግስት የሰራው የፕሮፓጋንዳ መልሶ ማጥቃት ውጤታማ አለመሆኑን ራሱ መንግስት ማመኑን የሚያሳይ ነው የሚሉ ሰዎችም ተደምጠዋል። የአሜሪካና ኢራን የተኩስ አቁም ስምምነት ተራዘመ። ተኩስ አቁሙ የተራዘመው ከኢራን ጋር የሚደረገው ድርድር እስከሚጠናቀቅ መሆኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ትራምፕ እንዳሉት የተኩስ አቁሙ እንዲራዘም የተወሰነው በፓኪስታን ጥያቄ መሰረት ነው። ሆኖም በኢራን ወደቦች ላይ የተጣለው እገዳ ባለበት እንደሚቀጥል ገልጸዋል። ትራምፕ የተኩስ አቁሙን መራዘም ያስታወቁት ከመጠናቀቁ አንድ ቀን ቀደም ብሎ ነው። የትራምፕ ውሳኔ ጦርነቱ ዳግም ይቀጥላል የሚለውን ፍራቻ ያስወገደ ሲሆን የሁለተኛው ዙር ድርድርም ቴህራን አቋሟን እስክታስተካክል ድረስ ተራዝሟል። ዶናልድ ትራምፕ የተኩስ አቁሙን ማራዘማቸውን ተከትሎ ምክትላቸው ጄዲ ቫንስ ወደ ኢስላማባድ የሚያደርጉት ጉዞ መሰረዙን የዋይት ሃውስ ባለስልጣናት አስታውቀዋል። አሜሪካ የተኩስ አቁም ስምምነቱን ጥሳለች በሚል ወደ ፓኪስታን ለመጓዝና በሁለተኛው ዙር ድርድር ለመሳተፍ አለመወሰኗን ስትገልጽ የቆየችው ኢራን ለትራምፕ ውሳኔ በይፋ መግለጫ አልሰጠችም። ሁለቱ ሀገራት እስከ ትላንት አንዳቸው ላይ ሲያስተላልፉ የነበረው ዛቻ በዓለም አቀፍ ደረጃ ከፍተኛ ውጥረትንና ስጋትን የፈጠረ ነበር። ኢራን በሁለተኛው ዙር ድርድር ከመሳተፍና ከመስማማት ውጪ ምርጫ የላትም ሲሉ የነበሩት ትራምፕ ኢራን በድርድር ካልተስማማች የኢራንን የኃይል ማመንጫዎችና ድልድዮችን ለማውደም ዝተው ነበር። ኢራን በበኩሏ አዲስ የውጊያ ስልት ነድፋ መዘጋጀቷን በአፈ ጉባኤዋ መሐመድ ባጊር ጋሊባፍ በኩል ገልጻ ነበር። ሆኖም ሁለቱን ሀገራት በማደራደር ከፍተኛው ሚና እየተጫወተች ያለችው ፓኪስታን አደረገችው በተባለው ጥረትና የተኩስ አቁሙ ድርድርን የማራዘም ጥያቄ ቢያንስ ጦርነቱ የማይቀጥልበት ማረጋገጫ ተገኝቷል።
ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት መሰረት በፓኪስታን ጦር አዛዥና ጠቅላይ ሚኒስትር ጥያቄ መሰረት እንዲሁም የኢራን መንግስት በከፍተኛ ሁኔታ በመፍረክረኩ የተኩስ አቁሙን የኢራን መሪዎችና ተወካዮች የተቀናጀ ምክር ሐሳብ ይዘው እስኪመጡ ድረስ እንዲቀጥል መወሰናቸውን ተናግረዋል። ትራምፕ በዚሁ መልእክታቸው ላይ የአሜሪካ ባህር ኃይል በኢራን ወደቦች ላይ እገዳውን እንዲቀጥል አዘዋል። የተኩስ አቁሙ ኢራን ምክር ሐሳቧን እስክታቀርብና ውይይቶቹ የሚያመጡት ውጤት ምን ይሁን ምን እስኪጠናቀቅ ድረስ እንደሚቀጥል ተናግረዋል። ትራምፕ ከዚህ በፊት የተኩስ አቁሙን ለማራዘም ሐሳብ እንደሌላቸው ገልጸው ነበር። ምንም እንኳን ትራምፕ የኢራን ወደቦች ላይ የጣሉት እገዳ እንደሚቀጥል ቢናገሩም ከዚህ ቀደም የኢራን ውጭ ጉዳይ ሚኒስትር ይህን ከጦርነት ተግባር አይተናነስም ሲሉ ኮንነውት ነበር። በተባበሩት መንግስታት የኢራን ልዑክ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ የምታነሳ ከሆነ ንግግሩ ይቀጥላል ብለው እንደሚያምኑ ተናግረዋል። ትራምፕ ኢራን ወደብ ላይ የጣሉት እገዳ በቀጠለበት ሁኔታ ድርድሮችን በምን መልኩ ማስቀጠል እንደታሰበ ግን በአደራዳሪዋ ፓኪስታንም ሆነች በተደራዳሪዎቹ አሜሪካና ኢራን የተባለ ነገር የለም። ጦርነቱ በድርድር እንዲፈታ ጥሪ ሲያቀርቡ የነበሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙን ለማራዘም ያሳለፉትን ውሳኔ አድንቀዋል። ቃል አቀባያቸው ስቴፋኒ ጁሪክ ግጭትን ለማስወገድ እንዲሁም ለዲፕሎማሲ ወሳኝ ስፍራ መፍጠርና በኢራንና በዩናይትድ ስቴትስ መካከል መተማመንን ለመገንባት ይህ አንዱ እርምጃ ነው ብለዋል። የዋና ጸሐፊው ቢሮ አሜሪካና ኢራን የተኩስ አቁሙን ባለመጣስና በድርድሩ ላይ ገንቢ በሆነ መልኩ በመሳተፍ የተጀመረውን ጥረት እንዲቀጥሉ አበረታተዋል። ጉቴሬዝ ፓኪስታን በሁለቱ ሀገራት መካከል ንግግር እንዲኖር የምታደርገውን ጥረት እንደሚደግፉና ለግጭቱ ሁሉን አቀፍና ዘላቂ መፍትሄ የሚኖርበትን ሁኔታ ለመፍጠር እንደሚያግዝ ተስፋ አደርጋለሁ ማለታቸውን ጁሪክ ተናግረዋል። በሌላ በኩል የሆርሙዝ ወሽመጥ መዘጋት የአሜሪካ ነዳጅ ላይ ያለውን ፍላጎት መጨመሩ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ምሽት በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍ የኢራን አመራር እንደ ቴክሳስ፣ ሉዊዚያናና አላስካ ያሉ በነዳጅ ምርታቸው የበለጸጉ የአሜሪካ ግዛቶች በመቶዎች የሚቆጠሩ መርከቦችን እንዲያስተናግዱ አስገድዷል ብለዋል። ስለ መርከቦቹ አይነት ግልጽ ባይደረግም የመርከብና የንግድ ተንታኞች ለቢቢሲ ቬሪፋይ እንደተናገሩት ኢራን የሆርሙዝ የባህር ወሽመጥን መዝጋቷ ለአሜሪካ የድፍድፍ ነዳጅ ያለው ፍላጎት እንዲጨምር አድርጓል። የባህር ወሽመጡ የባህረ ሰላጤው ነዳጅ የሚጓጓዝበት ቁልፍ መስመር ቢሆንም የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል ቴህራን ላይ ጦርነትን በመክፈታቸው የመርከብ እንቅስቃሴ በከፍተኛ ሁኔታ ተስተጓጉሏል። አስመጪዎች ከመካከለኛው ምስራቅ በባህር ወሽመጡ በኩል ድፍድፍ ነዳጅ ማግኘት ባለመቻላቸው አማራጭ አቅራቢዎችን ለመፈለግ ተገደዋል። የባህር ላይ ትራንስፖርትን ከሚተነትኑ ኩባንያዎች የተገኘው መረጃ እንደሚያሳየው 71 የነዳጅ ጫኝ መርከቦች ጭነት ለማጓጓዝ ወደ አሜሪካ እያመሩ ነው። ባለፈው ሳምንት በአማካይ 27 የነዳጅ ጫኝ መርከቦች ብቻ ጭነትን ለማጓጓዝ ወደ አሜሪካ አቅንተዋል። ከአውሮፓና ከእስያ የመጡ ገዢዎች የአቅርቦት ክፍተቱን ለመሙላት ከአትላንቲክ ተፋሰስ የሚወጣውን ነዳጅ ከአሜሪካ ባህረ ሰላጤ ጠረፍ ጨምሮ ተደራሽና መፍትሄ አድርገው ተመልክተውታል ሲሉ የአርገስ ሚዲያ የገበያ መረጃ ድርጅት ኃላፊ ዴቪድ ሃይደን ተናግረዋል። ይህ የአሜሪካን የድፍድፍ ዘይት ሽያጭ እንዲጨምር እያደረገ ይመስላል። የባህር ትራንስፖርት ምርምር አማካሪ የሆኑት ድሪድ እንደሚሉት በሚያዝያ 10 መጨረሻ የአሜሪካ የመርከብ ጭነት በቀን 5.2 ሚሊዮን በርሜል ደርሷል። ይህም በ7 ወራት ውስጥ ከፍተኛው ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ